በተለያዩ የሀገራችን አካባቢዎች ንግድ ፈቃድ አውጥታችሁ በአንድ አካባቢ ብቻ ሳይሆን በተለያዩ አካባቢዎች ንግድ ነግዳችሁ ነገር ግን ግብራችሁን አንድ አካባቢ ላይ ስከፍሉ የነበራችሁ አሁን ይህ አሰራር በመንግስት ተቀይሯል። ስለዚህ ለቅጣት ከመዳረጋችሁ በፊት አሁን የምነግራችሁ መረጃ ልብ ብላችሁ እንድትሰሙኝ እፈልጋለሁ። ይህ መረጃ ንግድ ፈቃድ ላወጣችሁና አዲስ ለማውጣት ለተዘጋጃችሁ በሙሉ የሚሆን ነው። ወደ መረጃው። ሰላም፣ እንዴት አላችሁ? የተከበራችሁ የከፍቲው ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? ዛሬ ይዤላችሁ የመጣሁት የገንዘብ ሚኒስቴር ሰሞኑን ይፋ ባደረገው አንድ መረጃ መሰረት ንግድ ፈቃድ ላወጡና ግብር የት ቦታ መክፈል እንዳለባቸው አስጠንቅቆ የተናገረውን አንድ መረጃ እሰጣችኋለሁ። ይህ መረጃ ለመስማት መጀመሪያ እንድታጨበጭቡልኝ እፈልጋለሁ። ለማጨብጨብ ደግሞ ላይክ ምልክት ማድረግ ብቻ ነው የሚጠበቀው። እንዲህ አይነት መረጃዎች እንዳመጣላችሁ። ጉዳዩ ምን መሰላችሁ? የተለያየ ንግድ ለማከናወን ንግድ ፈቃድ በየትኛውም የኢትዮጵያ አካባቢ አውጥታችሁ ነገር ግን ያንን ንግድ ፈቃድ ያወጣችሁበትን ቲን ነምበር ይዛችሁ ንግድ ካከናወናችሁ በኋላ ለክፍያ ግን አንድ ቦታ ነበር ስትሄዱ የነበረው አይደለ? አሁን በተለያዩ አካባቢዎች ላይ ንግድ ብታከናውኑ ወይም ደግሞ 2-3 ቦታዎች ላይ ንግድ ማከናወን ብትችሉ እያንዳንዱን ንግድ የሰራችሁበትን የግብር የትኛው አካባቢ ነው መክፈል የሚቻለው የሚለው ነገር ብዙዎችን ሲያጨቃጭቅ ቆይቶ መጨረሻ ላይ የኢትዮጵያ ገንዘብ ሚኒስቴር አንድ ደብዳቤ ይፋ አድርጎ በዛ ደብዳቤ መሰረት ምላሽ ሰጥቷል። ለምሳሌ በሸገር ከተማ ጣፎ ከተማ ላይ ቡቲክ ያላችሁና እንደዚሁ ደግሞ የካባዶ ላይ አንድ ቡቲክ ያላችሁ 2 ቅርንጫፍ ያላችሁ ሰዎች በተለያዩ አካባቢዎች ላይ ቢኖራችሁም ግብር የምትከፍሉት ወደ አንድ አካባቢ ከነበረ አሁን ላይ ግን ይህ አሰራር ቀርቷል። ለምሳሌ ሸገር አካባቢ ላይ ቢሮ ከፍታችሁ ወይም ሱቅ ከፍታችሁ የሆነ ንግድ አከናውናችሁ በአመቱ መጨረሻ ግብር የምትከፍሉት እዛው ሸገር አካባቢ ንግድ ፈቃድ አውጥታችሁ የነበረበት ቦታ ነው። ገብቷቸዋል። አዲስ አበባ ውስጥ ለምታከናውኑት ደግሞ አዲስ አበባ ውስጥ፣ ቅርንጫፎች በተለያዩ ክልሎች ላይ ያላችሁ ደግሞ ቅርንጫፎቻችሁ ላይ እየሄዳችሁ ነው ግብር የምታከናውኑት። ስለዚህ የገንዘብ ሚኒስቴር ከዚህ ጋር ተያይዞ ምን ህግ አወጣ? ይህንን ለማስፈጸም የተለያዩ አካባቢዎች ላይ ግብር የሚሰበስቡት ንግዱን ባከናወናችሁበት ያሉ አስተዳደሮች ናቸው የእናንተን ግብር የሚቀበሏችሁ። ለምሳሌ በአዲስ አበባ ከተማ ውስጥ ከሆናችሁ የአዲስ አበባ ክፍለ ከተማ አንደኛው ግብር ከፋይ የሆነ ቦታ ላይ ሂዳችሁ ነው ግብር የምትከፍሉት። ነገር ግን ከአዲስ አበባ ውጭ ኦሮሚያ ክልልም ይሁን አማራ ክልል ወይም ደቡብ ክልል የትኛውም አካባቢ ቦታ ላይ ሂዳችሁ ደግሞ 2ኛ 3ኛ ግብር መክፈያ ካላችሁ ወይም ንግድ የምታከናውኑበት ከሆነ ደግሞ በዛው ልክ ደግሞ የምትከፍሉበት ቦታ ያንን ንግድ ያከናወናችሁበት ቦታ ነው የሚሆነው ማለት ነው። ግልጽ ነው። ለምሳሌ በተለያዩ አካባቢዎች ተቋራጭ ሆናችሁ እዛ ቦታ ላይ የንግድ ፈቃድ አምጡ ተብላችሁ ንግድ ፈቃድ አምጥታችሁ ግን ግብር ስከፍሉ የነበረው አንድ አካባቢ ላይ ከሆነ ከዚህ በኋላ ይህ አሰራር ይቀራል። አሰራሩ ወደ ምን ይቀየራል? ያንን አክቲቪቲ ወዳደረጋችሁበት አካባቢ ወዳለ አካባቢ ሂዳችሁ ነው ግብራችሁን መክፈል የሚጠበቅባችሁ። በዚህም መሰረት በአንድ አካባቢ የነበረው በተለያዩ አካባቢዎች ላይ ንግድ ካከናወናችሁና ቢዝነሳችሁን ስታካሂዱበት የነበረውን ገንዘብ ስታገኙበት የነበረው ወይም ገንዘብ ስትሰሩበት የነበረው አካባቢ ላይ በቀጥታ ግብራችሁን እንድትከፍሉ አቅጣጫ ተሰጥቷል። ስለዚህ 2፣ 3፣ 4 አካባቢዎች ላይ ብራንች መክፈት የፈለጋችሁ ሰዎች ይህንን ታሳቢ ያድርጋችሁ በምትከፍሉበት አካባቢ ላይ ነው ንግድ ፈቃድ የምታወጡት ማለት ነው። አሁን በተለያዩ አካባቢዎች ላይ ንግድ ብታከናውኑ ወይም ደግሞ 2-3 ቦታዎች ላይ ንግድ ማከናወን ብትችሉ እያንዳንዱን ንግድ የሰራችሁበትን የግብር የትኛው አካባቢ ነው መክፈል የሚቻለው የሚለው ነገር ብዙዎችን ሲያጨቃጭቅ ቆይቶ መጨረሻ ላይ የኢትዮጵያ ገንዘብ ሚኒስቴር አንድ ደብዳቤ ይፋ አድርጎ በዛ ደብዳቤ መሰረት ምላሽ ሰጥቷል። ለምሳሌ በሸገር ከተማ ጣፎ ከተማ ላይ ቡቲክ ያላችሁና እንደዚሁ ደግሞ የካባዶ ላይ አንድ ቡቲክ ያላችሁ 2 ቅርንጫፍ ያላችሁ ሰዎች በተለያዩ አካባቢዎች ላይ ቢኖራችሁም
ግብር የምትከፍሉት ወደ አንድ አካባቢ ከነበረ አሁን ላይ ግን ይህ አሰራር ቀርቷል። ለምሳሌ ሸገር አካባቢ ላይ ቢሮ ከፍታችሁ ወይም ሱቅ ከፍታችሁ የሆነ ንግድ አከናውናችሁ በአመቱ መጨረሻ ግብር የምትከፍሉት እዛው ሸገር አካባቢ ንግድ ፍቃድ አውጥታችሁ የነበረበት ቦታ ነው። ገብቷቸዋል። አዲስ አበባ ውስጥ ለምታከናውኑት ደግሞ አዲስ አበባ ውስጥ፣ ቅርንጫፎች በተለያዩ ክልሎች ላይ ያላችሁ ደግሞ ቅርንጫፎቻችሁ ላይ እየሄዳችሁ ነው ግብር የምታከናውኑት። ስለዚህ የገንዘብ ሚኒስቴር ከዚህ ጋር ተያይዞ ምን ህግ አወጣ? ይህንን ለማስፈጸም የተለያዩ አካባቢዎች ላይ ግብር የሚሰበስቡት ንግዱን ባከናወናችሁበት ያሉ አስተዳደሮች ናቸው የእናንተን ግብር የሚቀበሏችሁ። ለምሳሌ በአዲስ አበባ ከተማ ውስጥ ከሆናችሁ የአዲስ አበባ ክፍለ ከተማ አንደኛው ግብር ከፋይ የሆነ ቦታ ላይ ሂዳችሁ ነው ግብር የምትከፍሉት። ነገር ግን ከአዲስ አበባ ውጭ ኦሮሚያ ክልልም ይሁን አማራ ክልል ወይም ደቡብ ክልል የትኛውም አካባቢ ቦታ ላይ ሂዳችሁ ደግሞ ሁለተኛ ሶስተኛ ግብር መክፈያ ካላችሁ ወይም ንግድ የምታከናውኑበት ከሆነ ደግሞ በዛው ልክ ደግሞ የምትከፍሉበት ቦታ ያንን ንግድ ያከናወናችሁበት ቦታ ነው የሚሆነው ማለት ነው። ግልጽ ነው። ለምሳሌ በተለያዩ አካባቢዎች ተቋራጭ ሆናችሁ እዛ ቦታ ላይ የንግድ ፍቃድ አምጡ ተብላችሁ ንግድ ፍቃድ አምጥታችሁ ግን ግብር ስከፍሉ የነበረው አንድ አካባቢ ላይ ከሆነ ከዚህ በኋላ ይህ አሰራር ይቀራል። አሰራሩ ወደ ምን ይቀየራል? ያንን አክቲቪቲ ወዳደረጋችሁበት አካባቢ ወዳለ አካባቢ ሂዳችሁ ነው ግብራችሁን መክፈል የሚጠበቅባችሁ። በዚህም መሰረት በአንድ አካባቢ የነበረው በተለያዩ አካባቢዎች ላይ ንግድ ካከናወናችሁና ቢዝነሳችሁን ስታካሂዱበት የነበረውን ገንዘብ ስታገኙበት የነበረው ወይም ገንዘብ ስትሰሩበት የነበረው አካባቢ ላይ በቀጥታ ግብራችሁን እንድትከፍሉ አቅጣጫ ተሰጥቷል። ስለዚህ 2 3 4 አካባቢዎች ላይ ብራንች መክፈት የፈለጋችሁ ሰዎች ይህንን ታሳቢ ያድርጋችሁ በምትከፍሉበት አካባቢ ላይ ነው ንግድ ፍቃድ የምታወጡት ማለት ነው። ስለዚህ ይህንን ታሳቢ እንድታደርጉ ዛሬ ይህንን መረጃ ሰጥቻችኋለሁ። ከወደዳችሁት ቪዲዮን ላይክ አድርጉ። አዲስ የገባችሁ ተመልካቾች ካላችሁ ቻናሉ ከፍቲዩብ ይባላል። የተለያዩ የኢንቨስትመንት አማራጮችን ለእናንተ የሚያሳያችሁ በመረጃ ላይ የተመሰረተ ዩቲዩብ ቻናል ነው። ወደ 200,000 የምንሄደውን ጉዞ የተጠናከረ እንዲሆን ላይክ እና ሰብስክራይብ ማድረጋችሁን አሁንም እንዳትረሱ ማለት ፈልጋለሁ። ስለምትመለከቱኝ በእጅጉ አመሰግናለሁ። በሌላ ቪዲዮ እንመለሳለን። እስከዛው ቸሩ ሁሉ ይቅጠማችሁ።